ዘመቻ ኮሎኔል ታደሰ ሸቴ በአራቱም የአማራ ጠቅላይ ግዛቶች ተጠናክሮ ቀጥሏል። በአራቱም አቅጣጫዎች ያለው የፋኖ ኃይል የኮሎኔል ታደሰ ሸቴና የትግል ጓዶቻቸውን መስዋዕትነት መታሰቢያ ይሆን ዘንድ የታወጀውን ጠላትን የማጥቃት እንቅስቃሴ በድል እየመሩት እንደሚገኙ ከተለያዩ የግንባር ውሎች ያገኘነው መረጃ ያመለክታል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በባህር ዳር ከተማ በከተማዋ የጸጥታ መዋቅርና ራሱን መከላከያ ብሎ በሚጠራው የገዳይ ቡድን የሚፈጸሙ የንጹሃኖች እገታ ተባብሰው መቀጠላቸው ተገለጸ። የከተማዋ የጸጥታ ኃይሎች አጋች ግብረ ኃይሎችን በማደራጀት የከተማዋ ነዋሪዎችን በተለይም ባለሀብቶችን በማገት ለማስለቀቂያ ገንዘብ አምጡ በማለት ማህበረሰቡ ላይ ከፍተኛ ግፍ እየፈጸሙ እንደሚገኙ ተገልጿል። ይህንንም በዝርዝር እንመለከተዋለን። በጋምቤላ ክልል በኮሌራ በሽታ ህይወታቸው ያለፉ ሰዎች ብዛት ወደ 30 ማሸቀቡን ከክልሉ ጤና ቢሮ መስማቱን ጠቅሶ ዶቼ ቬለ ዘግቧል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ የካቲት 26 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ዘመቻ ኮሎኔል ታደሰ ሸቴ በአራቱም የአማራ ጠቅላይ ግዛቶች ተጠናክሮ ቀጥሏል። በአራቱም አቅጣጫዎች ያለው የፋኖ ኃይል የኮሎኔል ታደሰ ሸቴና የትግል ጓዶቻቸው መስዋዕትነት መታሰቢያ ይሆን ዘንድ የታወጀውን ጠላትን የማጥቃት እንቅስቃሴ በድል እየመሩት እንደሚገኙ ከተለያዩ የግንባር ውሎች የምናገኘው መረጃ ያመለክታል። ዘመቻው በጎንደር፣ በጎጃም፣ በሸዋና በወሎ ተጠናክሮ የቀጠለ ሲሆን በዚህ ተጋድሎ ጠላት ከፍተኛ ሽንፈት እያስተናገደ እንደሚገኝ ተነግሯል። በዚህም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ አንኮበር ጥንዳምባ ላይ በሰራው መብረቃዊ ኦፕሬሽን ታላቅ ድል ተቀዳጅቷል። የጠላት ብልጽግና ሰራዊት ወደ አንኮበር ከ20 መኪና በላይ ሰራዊት ይዞ በመንቀሳቀስ ላይ እያለ የአጼ ዘርዓ ያዕቆብ ክፍለ ጦር የጣይቱ ብርጌድ አናብስቶች ወደ አንኮበር የገባውን የአብይ አህመድ ወንበር ጠባቂ ኃይል በደፈጣ በመያዝ ባደረጉት ተጋድሎ በርካታ ያገዛዙ ሰራዊትን መደምሰስ ችለዋል። በዚህ ውጊያ ጠላት ንጹሃንን ለመጨፍጨፍ የሚጠቀምበትን ዙ 23 ጀግኖቹ ከጥቅም ውጭ አድርገውታል ተብሏል። በዚህም በተለያዩ አቅጣጫዎች በአናብስቶቹ ተገርፎ ጥርስ የነከሰው የጠላት ሰራዊት ልዩ አምባ እየተባለ በሚጠራው አካባቢ በመግባት በንጹሃኖች ላይ ጥቃት ፈጽሟል። በተመሳሳይ ዘመቻ ኮሎኔል ታደሰ ሸቴ በጎጃም ጠቅላይ ግዛት በሚንቀሳቀሱ አናብስቶች ተግባራዊ እየተደረገ እንደሚገኝ ተገልጿል። ከአማኑኤል ወደ ደንበጫ ለመግባት የተንቀሳቀሰውን የአብይ አህመድ ወንበር ጠባቂ ኃይል የፋኖ ኃይሎች ደፈጣ በመያዝ ከ13 በላይ የሚሆነውን በመደምሰስ በርካቶችን ማቁሰላቸው ታውቋል። በደፈጣ የተመታው የአብይ አህመድ ወንበር ጠባቂ ኃይል አስከሬኑን ሳይነሳ እግሬ አውጭኝ የፈረጠጠ ሲሆን የወዳደቁ አስከሬኖችን የአካባቢው ማህበረሰብ አንስቶ እንዲቀብር ተደርጓል። በተያዘም በጎንደር ጠቅላይ ግዛት ዘመቻ ኮሎኔል ታደሰ ሸቴ በድል ታጅቦ ቀጥሏል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በሚንቀሳቀስባቸው ቀጠናዎች ሁሉ ፋኖ በጠላት ሰራዊት ላይ የደፈጣና መደበኛ ውጊያዎችን በማድረግ በጠላት ላይ ኪሳራ ማድረሱን ቀጥሏል። ዘመቻው ደቡብ ጎንደር ቀጠናዎችን ጨምሮ በተለያዩ አካባቢዎች ተጠናክሮ መቀጠሉ ተገልጿል። እንዲሁም በተመሳሳይ በወሎ ጠቅላይ ግዛት ለ15 ቀናት የታወጀውን ዘመቻ ኮሎኔል ታደሰ ሸቴ ተከትሎ በተለያዩ አካባቢዎች ከጠላት ጋር የሚደረጉ ተጋድሎዎች ቀጥለዋል። የአማራ ፋኖ ወሎ እዝ ተንታ ከተማን በመቆጣጠር ዘመቻ ኮሎኔል ታደሰ ሸቴን ተግባራዊ አድርጓል። በዚህም ፋኖቹ በተሰጣቸው የግዳጅ ቀጠና ግዳጃቸውን እየተወጡ የሚገኙ ሲሆን ዛሬ ሌሊት በጋዞ ወረዳ የደጋው መብረቅ ክፍለ ጦር አዲስ ዓለምና እስታይሽ ከተማ ዙሪያ ከፍተኛ ተጋድሎዎችን ሲያደርጉ አድረዋል። በአጠቃላይ የአውደ ውጊያ ውሎች ምን ይመስላሉ የሚለውን ሊነግረን የአማራ ፋኖ ወሎ እዝ የህዝብ ግንኙነት ኃላፊ አርበኛ ጌጥዬ ግዛው የስልክ መስመራችን ላይ ይገኛል። አድማጭ ተመልካቾቻችን ተከታትለን እንመለስ። አመሰግናለሁ ሰኒ። ያው ኮሎኔል ታደሰ እንግዲህ እንደሚታወቀው ትልቅ የጦር ልምድ ያላቸው በርካታ ጀግኖችን ያፈራ ተምሳሌት የሚሆን ጀግና መሪያችን ናቸው። ይህን መሪ ያው በእርግጥ መሪ እርሱ አይባልም። ይህን መሪ ያው በትልቅ ጀብድ በመፈጸም በታላቅ ገድል አጥተነዋል። እሱን ብናጣም ትግላችንን የምናስቀጥለው የእሱን ራዕይና የእሱን ዓላማ በማስፈጸም ስለሆነ ዘመቻ ኮሎኔል ታደሰ የሚል በአማራ ፋኖ ህዝባዊ ድርጅት የ15 ቀን የዘመቻ ኮሎኔል ታደሰ ሸቴ ዘመቻ ታውጇል። ይህንን እኛም እንደ ወሎ እዝ
ተቀብለን ዘመቻው ከታወጀ 3ኛ ቀኑን ይዟል። በእኛም በኩል ትልቅ የሚባሉ ውጊያዎች እየተደረጉ ነው። ትላልቅ ስራዎችም እየተሰሩ ነው። ለምሳሌ ዛሬ ሌሊት በጋዞ ወረዳ ሻሪያ ገነት፣ አዲስ ዓለም በሚባሉ አካባቢዎች እና በስታይሽ ከተማ ዙሪያ ትልቅ የሆነ ገድል ተፈጽሟል። ዘመቻውን እንግዲህ በዚህ መልክ እያስኬድን ነው። በሌሎችም በዚህ በደላንታ ዙሪያ፣ በፀሐይ መውጫ፣ በዳውንትም ዙሪያ፣ በዚህ በጨጎማ በሚባሉ አካባቢዎች እንቅስቃሴዎችን እያደረግን ትላልቅ ውጊያዎች እየተደረጉ ነው። በአጠቃላይ ዘመቻ ኮሎኔል ታደሰን በተገቢው እስከ ታወጀው ቀን ድረስ ትላልቅ ጀብዶችን በመስራት ታላቁን መሪያችን እናስባለን ብለን እየተንቀሳቀስ ነው። በዚህ ልክ ትዕዛዝም መመሪያም ተሰጥቶ ሁላችንም ለዚህ በየደረጃው ዝግጁ፣ አመራሩም አባላቱም ዝግጁ ሆኖ በደስታና በወኔ እየፈጸምን ነው ያለነው። ሰኒ እንደነገርኩሽ እንግዲህ 3ኛ ቀኑን ያስቆጠረው ዘመቻ ኮሎኔል ታደሰ እሸቴ የጀመርነው ምዕራብ ወሎ ተንታ ከተማን በመቆጣጠር ነው ዘመቻውን የተቀላቀል ነው ማለት ነው። ከዛም እንደውም ዘመቻውን ስናስጀምር አጠቃላይ የአመራር ጉባኤ በማድረግ ነው የኮሎኔል ታደሰ እሸቴን ዘመቻ በደስታ ከታች እስከ ላይ ያለው አመራር የተቀበለው። ሰራዊቱም በወኔና በእልህ ግዳጁን እየተወጣ ነው። ዛሬም እንደነገርኩሽ አዳሩን በ3 አቅጣጫ ጋዞ ወረዳን፣ ስታይሽን፣ አዲስ ዓለም እና ሻሪያ ገነት የሚባሉ አካባቢዎችን ትልቅ ትንቅንቅ ሲደረግባቸው ያደሩና የኮሎኔሉ መታሰቢያ በአግባቡ በየጊዜው በኦፕሬሽን እና በድል እየታጀበ ቀጥሏል ማለት ነው። እንግዲህ ኮሎኔሉ በአደረጃጀት በአማራ ፋኖ ህዝባዊ ድርጅት ውስጥ ወይም በጎንደር አካባቢ ባለውም ጎንደር አንድነት ውስጥ ታቅፈው ይንቀሳቀሱ እንጂ አጠቃላይ ለአማራ ትግል እንደ አብሪ ኮከብ የምንቆጥራቸው ልምድና ችሎታ ያላቸው ለአማራ ትግል ትልቅ አስተዋጽኦ ሲያደርጉ የነበሩ ወደፊትም ትልቅ ራዕይ የነበራቸው ሰው ናቸው። ይህንን የኮሎኔሉን የ15 ቀን የዘመቻ አዋጅ ሁሉም አደረጃጀቶች በደስታ ተቀብለው ይፈጽሙታል ብለን ተስፋ እናደርጋለን። ያልተቀላቀሉ ካሉ እስካሁን የተቀላቀሉም እንዳሉ አንዳንድ መረጃዎች አሉን። ያልተቀላቀሉትም ዘመቻውን ተቀላቅለው ይህንን የአማራ ትግል ሰንቆ ትልቅ ተስፋና ወኔ አንግቦ ቁስሉ እንኳ ሳይሽር ለዳግም ውጊያ ገብቶ በታላቅ ገድልና መስዋዕትነት ያለፈን ታሪካዊ ጀግና በማሰብ ሁላችሁም ለአማራ አንድነት ያላችሁን ቀናነት እንድታሳዩ ጥሬን አስተላልፋለሁ። አመሰግናለሁ። የአማራ ፋኖ ወሎ ዕዝ የህዝብ ግንኙነት ኃላፊ አርበኛ ጌጥዬ ግዛው። በባህር ዳር ከተማ በከተማዋ የጸጥታ መዋቅርና ራሱን መከላከያ ብሎ በሚጠራው የገዳይ ቡድን የሚፈጸሙ የንጹሃኖች እገታ ተባብሰው መቀጠላቸው ተገለጸ። የከተማዋ የጸጥታ ኃይሎች አጋጭ ግብረ ኃይሎችን በማደራጀት የከተማዋ ነዋሪዎችን በተለይም ባለሀብቶችን በማገት ለማስለቀቂያ ገንዘብ አምጡ በማለት በማህበረሰቡ ላይ ከፍተኛ ግፍ እየፈጸሙ ይገኛሉ ተብሏል። በዚህም ከሰሞኑ በአንድ ሳምንት ብቻ በክልሉ ዋና መቀመጫ በሆነችው ባህር ዳር ከተማ ከ20 በላይ ንጹሃኖች በአገዛዙ ጥምር ኃይሎች መታገታቸውንና ለእገታ ማስለቀቂያ ገንዘብ እየተጠየቀባቸው መሆኑ ተገልጿል። የአብይ አህመድ አገዛዝ ያወጀውንና ለ2 ዓመታት የቀጠለውን ጦርነት ተከትሎ የአማራ ህዝብ በጦርነት ከሚደርስበት ጥቃት በተጨማሪ ንጹሃኖች ካለምንም ምክንያት በአገዛዙ ኃይሎች የእገታ ወንጀል እየተፈጸመባቸው ይገኛሉ። የእገታ ወንጀሎች በተለያዩ አካባቢዎች በተለይም የብልጽግና ወራሪ ሰራዊት በተቆጣጠራቸው አካባቢዎች በስፋት ይፈጸማሉ። እገታዎቹ የሚፈጸሙት ፋኖን በመሰሉና አገዛዙ ባደራጃቸው የባዲን ፋኖዎችና እንዲሁም በቀጥታ በአገዛዙ ወታደሮች ነው። ፋኖን በመምሰል የእገታ ወንጀል የሚፈጽሙ ኃይሎች መንገድ ላይ ተሽከርካሪዎችንና ተጓዦችን በማገት ሲሆን እነዚህ ያገዛዙ ተልዕኮ አስፈጻሚ አጋቾች ንጹሃኖችን ካገዛዙ ጋር ግንኙነት አላችሁ እንዲሁም ፋኖነን የጥይት መግዣ አምጡ በሚል ከፍተኛ የእገታና የዘረፋ ወንጀሎችን እየፈጸሙ እንደሚገኙ ተነግሯል። በሌላ በኩል በባህር ዳር ከተማ ዙሪያ ጋፌት ገብርኤል እየተባለ በሚጠራው አካባቢ በጠላት ወታደራዊ ካምፕ ላይ በተፈጸመ የደፈጣ ጥቃት በርካታ የብልጽግና ሰራዊት ሙትና ቁስለኛ ሆነዋል።
ጠላት ዋና መቀመጫ ካደረጋት ከባህር ዳር ከተማ በመነሳት ወደ ዙሪያ ቀበሌዎች በመግባት በንጹሃን ላይ መጠነ ሰፊ ጥቃቶችን እየፈጸመ እንደሚገኝ ይታወቃል። በትናንትናው ዕለት ከባህር ዳር ከተማ በቅርብ ርቀት በሚገኘው ጋፌት ገብርኤል እየተባለ በሚጠራው አካባቢ ካምፕ አድርጎ የመሸገውን የጠላት ጦር ፋኖቹ ባደረጉት የደፈጣ ውጊያ በርካታ ኃይሉ ሙትና ቁስለኛ ተደርጓል። ወደ ሌሎች መረጃዎች ስናልፍ በጋምቤላ ክልል በኮሌራ በሽታ ህይወታቸው ያለፉ ሰዎች ብዛት ወደ 30 ማሸቀቡን ከክልሉ ጤና ቢሮ መስማቱን ጠቅሶ ዶቼ ቬለ ዘግቧል። በሽታው በኒወር ዞን ከ3 ሳምንታት በፊት ከተከሰተ ወዲህ በክልሉ ከ1000 በላይ ሰዎች በበሽታው እንደተያዙ የጤና ኃላፊዎች መናገራቸውን ዘገባው ጠቅሷል። በዞኑ በዋንቷ ወረዳ ብቻ 800 ሰዎች በበሽታው መታመማቸውና 20 የሚደርሱት ደግሞ ህይወታቸው ማለፉ ተገልጿል። በተለይም ወደ አኮቦና ዋንቷን ወረዳዎች ለመድረስ የመንገድ አለመመቻቸት እንዲሁም የመድኃኒትና የተሽከርካሪዎች እጥረት ችግር ተፈጥሯል ብለዋል። በሶማሊያ የአሜሪካ ኤምባሲ ሞቃዲሾ ውስጥ በበርካታ አካባቢዎች የሽብር ጥቃቶች እንደታቀዱ የሚያሳዩ የታመኑ መረጃዎች እንደደረሱት የሚገልጽ ማስጠንቀቂያ ትናንት አውጥቷል። የሽብር ጥቃት እንደሚፈጸምባቸው ከታቀዱት ቦታዎች አንዱ የሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ እንደሆነ ኤምባሲው ጠቅሷል። አብይ አህመድ ባለፈው ሳምንት ሞቃዲሾ በደረሰበት ወቅት ወደ አውሮፕላን ማረፊያው ሮኬቶች እንደተወነጨፉ ይታወሳል። የአሜሪካ ውጭ ጉዳይ ሚኒስተር የየመንን ኩቲ ኃይሎች ትናንት የውጭ አሸባሪ ድርጅቶች በማለት ፈርጀዋል። ሚኒስተሩ የኩቲዎች ድርጊት በአሜሪካውያን ሲቪሊያን በመካከለኛው ምስራቅ በሚገኙ ሰራተኞችና የአሜሪካ አጋሮችና እንዲሁም በዓለም የባህር ንግድ ላይ የደህንነት ስጋት እንደደቀኑ ገልጸዋል። ውጭ ጉዳይ ሚኒስተር ማርኮን ሮቢዮ አሜሪካ ከኩቲዎች ጋር ግንኙነት የሚያደርጉ ማናቸውንም ሀገራት እንደማትታገስ አስታውቀዋል። የኩቲ ኃይሎች ለሶማሊያ አልሸባብ ዘመናዊ የጦር መሳሪያዎችን እንደሚያቀብሉም የተለያዩ ሪፖርቶች ያመለክታሉ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።